በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ምጽዋት የገዳም ሕይወትና ቅዱሳንን ስለመጎብኘት በቅዱስ ዮሐንስ አፈወርቅ። የሚሰበሰበውን ምጽዋት ለማከፋፈል በቤተ ክርስቲያን ለተመደቡ ሰዎች ምጽዋትን አትስጥ። በመስጠት ብቻ ሳይሆን በደገኛ አገልግሎትም ልታገኘው የምትችለው ሽልማት ይኖራልና ራስህ በክብር ስጥ። በእጆች ስጥ። በራስህ እጆች ስጥ። በራስህ እጆች ስጥ። በአፈሩ ውስጥ አንተው ዝራው። እዚህ ላይ እርፍ መያዝ አያስፈልግም። በበሬ ላይ ቀንበር መጫን፣ ወቅትን መጠበቅ፣ መሬትን ማረስ አያሻም። በውርጭም አትቸገር። እንደዚህ ያለ ችግር እዚህ የለም። አንተ የዘራኸው በመንግስተ ሰማይ ውርጭ ወይም በጋ ወይም እንዲህ ያለ ማንኛውም ነገር በሌለበት ነው። አንተ የዘራኸው ማንም ሰው ሊወስደው በማይችል ቦታ በነፍሳት ውስጥ ነው። በዚህ ዘሮች በጥንቃቄና በክብር ይጠበቃሉ። ዘሩን ራስህ ዝራ። ሽልማትህን ለምን በራስህ ታጣለህ? የሌሎችን ሰዎች ስጦታ ለመስጠትም ቢሆን ትጋ። በዚህ ታላቅ ሽልማት አለህ። ሽልማቱ በመስጠት ብቻ ሳይሆን የሰጠው ስጦታ በአግባቡ ጥሩ ሁኔታ ማከፋፈልም ጭምር ነው። ይህ ሽልማት እንዲኖርህ ለምን አትሻም? ለዚያ ሽልማት አለው። በተገቢው መልኩ ለተጠቃሚዎች ማዳረስም ያለው ዋጋ በቀዳሜ ሰማዕት ቅዱስ እስጢፋኖስ ሹመት ላይ ተመልከት። ሐዋርያት ለባልቴቶች አገልግሎት እስጢፋኖስን እንዴት እንደሾሙ እናነባለንና ሐዋርያት ሥራ ምዕራፍ 6 ቁጥር 1-7። ለገዛ ራስህ ስጦታዎች ራስህ አከፋፋይ ሁን። ያንተ የራስህ ቸርነትና ፈሪሃ እግዚአብሔር ለዚህ አገልግሎት ሾመሃል። በመሆኑም ከንቱ ውዳሴ በዚህ ውስጥ ሊኖር አይችልም። ይህ ነፍስን ያድሳል፣ እጆችን ያነጻል፣ ኩራትን ይቀንሳል፣ አትሕቶ ርዕስን ያጎናጽፋል። ይህ ፍልስፍናን ያስተምርሃል። ይህ ቅናትን ያቃጥለዋል። ይህ በረከቶችን እንድትቀበል ያደርግሃል። አገልግሎትን እንደጨረስክ የባልቴቶችን ሁሉ በረከት ትቀበላለህ። በጸሎትህ የበለጠ ትጉህ ሁን። ቅዱሳን ሰዎችን በርትተህ ጠይቅ። በበረሃ ያሉትን መለመን የማይችሉትን ጊዜያቸውን ሁሉ ለእግዚአብሔር የሰዉትን እውነተኞቹን ጠይቅ። እነሱ ለመጎብኘት ረጅም መንገድ ተጓዝ። በራስህ እጆች ስጣቸው። በራስህ በመስጠትህ የበለጠ ትርፋማ ልትሆን ትችላለህ። ድንኳናቸውን አየህን? መኖሪያቸውን በዓታቸውን አየህን? በረሃውን ተመለከትክን? የብቸኝነት ኑሯቸውን አስተዋልክን? ብዙ ጊዜ ገንዘብህን በክብር ለመስጠት ስትሄድ የሰጠው ነፍስህን ሁሉ ነው። የእነርሱ ተከታይ እየሆንክ ትሄዳለህ፣ በግብርም ትያዛለህ። ከዓለም ከተለዩት ትመሳሰላለህ። ድሃንም ቢሆን መጎብኘት ታላቅ ጠቀሜታ አለው። ወደ ግብዣ ቤት ከመሄድ ይላል ወደ ለቅሶ ቤት መሄድ ይሻላልና መጽሐፈ መክብብ ምዕራፍ 7 ቁጥር 2። በኋለኛው ነፍስ እጅግ ታዝናለች። ቅንጡነትን መኮረጅ ብትችል ብዙ ነገሮች በማባከን በአባከኝነት ትበረታለህ። የማትኮርጅ ከሆንክ ግን ታዝናለህ። በሐዘን ቤት እንዲህ አይነቱ ነገር ምንም የለም። ቅንጦተኛ ለመሆን አቅሙ ከሌለህ ሊያምህ ሊሰማ አይችልም። አቅሙ ካለ ግን ልትቆጠብ ትችላለህ።
በእውነት ገዳማት የሐዘን ቤቶች ናቸው። አመድ እና ትቢያ እንዲሁም ማቅ በዚያ አለ። ብቸኝነት በዚያ አለ። አስቂኞች የሉም። ወደ ዓለማዊ ጉዳዮች የሚገፋፉ ነገሮች የሉም። ያለው ጾም ነው። የሚተኛው በመሬት ላይ ነው። በዚያ ብዛት ያላቸው የሚያስደስቱ የበለጸጉ ምግቦች የሉም። በዚያ ደም ማፍሰስ የለም። ሕሊናን የሚያውኩ ጫጫታ፣ ግርግርና ረባሾች የሉም። በዚያ ሰማያዊ ወደብ ነው ያለው። ከሩቅ ካሉ መርከበኞች ከፍ ካለ ቦታ ላይ ብርሃናቸው እንዲበራላቸው እነዚህ ገዳማት እንዲሁ ናቸው። በገዳማት ያሉት አበውና እመው እናቶች በወደብ እንደተተከሉ ፋናዎች ናቸው። ሁሉንም ሰዎች ወደ ራሳቸው የእርጋታ ሕይወት ይስባሉ። ከመርከብ አደጋ እነዚያ ብርሃኖች እንደሚጠብቁ እነዚህ አበውም ወደ እነሱ የሚሄዱትን ይጠብቃሉ። ወደ እነሱ የሚመጡትን ሰዎች በጨለማ እንዲሄዱ አይፈቅዱላቸውም። ወደ እነሱ ሂድ፣ ከእነሱ ጋር ጓደኛ ሁን፣ የተቀደሱ እግሮቻቸውን እቀፋቸው፣ ሳማቸው። ቅዱሳን እግሮቻቸውን መዳሰስ የሌሎችን ሰዎች ራስ ከመንካት የተሻለና የተከበሩ ናቸውና። አንዳንዶች የነገስታቱን ምስል አይተው የሐውልቱን እግር የሚስሙ ከሆነ ከክርስቶስ ጋር የሚኖረውን የቅዱሳኑን እግሮች መያዝ መዳን አይገባምን? ምንም እንኳን ድሆች ቢሆኑም የቅዱሳን እግሮች ቅዱስ ናቸው። አንዳንዶች የነገስታቱን ምስል አይተው የሐውልቱን እግር የሚስሙ የዓለማውያን ሰዎች ራስ እንኳ እንደነሱ እግሮች የተከበሩ አይደሉም። እንዲህ ያለ ዋጋ ነው ከቅዱሳን እግሮች ላይ ያለው። የቅዱሳን እግሮች ቅዱስ ናቸው። ለዚህም ነው የእግሮቻቸውን ትቢያ ሲያራግፉ ቅጣትን የሚያመጡት። አንድ ቅዱስ በመካከላችን ሲገኝ የእሱ በሆነው በማንኛውም ነገር አንፈር። ከቀጥተኛ ሃይማኖት ጋር የቅድስና ሕይወት የሚኖሩ ሁሉ ቅዱሳን ናቸው። ምንም እንኳ ታምራትን ባይሰሩ ወይም አጋንንትን ባያወጡም ቅድስናቸው አይቀንሰውም። ስለዚህ ወደ ማምለኪያቸው ስፍራ ሂዱ። አንድ ቅዱስ ሰው ወዳለበት ገዳም መሄድ ማለት ልክ ከምድር ወደ ሰማይ ወደ መንግስተ ሰማይ እንደ መሄድ የሚቆጠር ነው። በግለሰብ ቤት እንደሚታይ ያለ አኗኗር በሱ ዘንድ የለም። የእነሱ ኑሮ ንጹሕ ካልሆነ ነገሮች ሁሉ የጸዳ ነው። በዚያ ዝምታና ልዩ ጸጥታ አለ። ያንተ የእኔ የሚባሉ ቃላት በእነሱ ዘንድ ጠቀሜታ የላቸውም። በዚያ አንድ ሙሉ ቀን ወይም 2 ቀን ከቆየህ የበለጠ ደስታን እያገኘህ ነው የምትሄደው። በዚያ ወዲያው እንደነጋ ወይም ከመንጋቱ በፊት ዶሮ እንዲጮህ በዓለማዊ ቤት እንደሚደረገው አይደለም። በዚያ ሰዓት አገልጋዮች ያንኮራፋሉ፣ በሮች ተዘግተዋል፣ እንደ ሞተ ሰው ሁሉም ተኝተዋል። በዚህ ያልተያዘው በቅሎ መሪ ጎታች ደወሉን በሚደውልበት ጊዜ መንቃት የለም። እነዚህ ሁሉ ነገሮች ግን በዚያ ባት የሉም። ሁሉንም አበምኔቱ ሲጠራቸው በሚደንቅ ሁኔታ እንቅልፋቸውን ወዲያው አራግፈው ይነሳሉ። ራሳቸው በህብረት አደራጅተው ቅዱስ የሆነውን ዜማ ለማዜም ይቆማሉ። ሁሉም በአንድነት እጃቸውን አንስተው የተቀደሰውን መዝሙር ይዘምራሉ። እኛ ከሚከብደው ራሳችንን እንቅልፍን አርቀን ለመነሳት ብዙ ሰዓታት ይፈጅብናል። በእነርሱ ዘንድ ግን ይሄ ሁሉ የለም። በእውነት እኛ ወዲያው እንደነቃን እጆቻችንና እግሮቻችን በመወጣጠር ለተወሰኑ ጊዜያት እንጣጣራለን። የተፈጥሮ ግዴታችንም እንደጠየቀን እንሄዳለን። ከዚያም እጆቻችንና ፊታችንን እንታጠባለን። ከዚህ በኋላ ልብሳችንን እንለብሳለን፣ ጫማችንም እንጫማለን። በዚህ ብዙ ጊዜ ይባክናል። እነዚህ ሁሉ በዚያ የሉም።
እያንዳንዱ ራሱን ይጠብቃልና ማንም አገልጋዩን አይጠራም። ብዙ ልብሶች አያስፈልጉትም፣ የሚቀሰቅሰውም አያስፈልገውም። ዓይኖቹን ወዲያው ሲከፍት ልክ ከረጅም ሰዓታት በፊት የነቃ ነው የሚመስለው። አብዝቶ በመመገብ ልቡን ጫና ካላደረሰበት በቀር ራሱን ወደ ማግኘት ወዲያው መንቃትን ገንዘቡ ያደርጋል። መኝታው መደበኛውና የተመጠነ በመሆኑ እጆቹ ዘወትር ንጹህ ናቸው። ከመካከላቸው የሚያንኮራፉ ወይም በጣም እስኪሰማ የሚተነፍሱ ወይም ራሱን በእንቅልፍ የጣለ አሊያም ሰውነቱን አጋልጦ የሚተኛ ማንም ሰው አይገኝም። ዳሩ ግን ንቁ እንደሆነ ሰው በጸጥታ ያንቀላፋል። እነዚህ ሁሉ የነፍሶቻቸው ስርዓት ያለው የኑሮ ሁኔታ ውጤት ናቸው። እነዚህ በሰዎች መካከል የሚገኙ እውነተኛ ቅዱሳንና መላእክት ናቸው። እነዚህ ነገሮች ስትሰማ አትደነቅ። የእነሱ የፈሪሃ እግዚአብሔር ታላቅ ሕይወት አእምሯቸውን ገዝቶ ወደ ጥልቁ እንቅልፍ እንዲገቡ አይፈቅድላቸውም። ዳሩ ግን እረፍት እንዲያገኙ ብቻ እንቅልፍ በቀላሉ በትንሹ ይወስዳቸዋል። እንደ እንቅልፋቸው ቀላልነት ሁሉ ህልሞቻቸው እንዲሁ ናቸው። በአስፈሪ ቅዠቶች፣ ምናባዊ ህልሞች የተሞሉ አይደሉም። ነገር ግን እንዳልኩት ዶሮ ሲጮህ አበምኔታቸው ይመጣል። የተኙትን በእግሩ እየነካ ይቀሰቅሳቸዋል። ሁሉም ይነሳሉ። ማንም እርቃኑን የሚተኛ የለምና ከዚያ ወዲያው እንደተነሱ ለዝማሬ ለምስጋና ይቆማሉ። የነቢያቱን መዝሙራት በሚስማማ መልኩና በተቀናበረ ዜማ ያዜሙታል። በዚያ ጸጥ ባለ ጥልቅ በሆነው የብሕትውና ኑሯቸው የእነዚህ ቅዱሳን ማህሌት ስትሰማ ጣፋጭ ዜማቸው ልዩ ነው። በገና የሚመስልም ሆነ ዋሽንት የሚመስል ወይም ሌላ የሙዚቃ መሳሪያ የእነሱን የመሰለ ውብ ዜማ አያወጣም። መዝሙሮቹ ራሳቸው የሚመቹና ሙሉ በሙሉ የእግዚአብሔርን ፍቅር የሚገልጡ ናቸው። አቤቱ አምላኬ ሆይ ትእዛዝ በምድር ላይ ብርሃን ነውና ነፍሴ በሌሊት ወደ አንተ ትገሰግሳለች እያሉ ያዜማሉ። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 9። እንዲሁም ከመዝሙረ ዳዊት እንደ እንባ ምንጭ የሆኑት ቃላት ይላሉ። በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። መዝሙር 6:6። እንደገናም አመድን እንደ እህል ቅሜያለሁና ታስበው ዘንድ ሰው ምንድን ነው? ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል። በበለጸገ ጊዜ የቤቱን ክብር፣ በበዛ ጊዜ ሰውን አትፍራው። ሰዎችን በአንድ ቤት ውስጥ በአንድ ሀሳብ የሚያደርግ ማን ነው? ስለ እውነት ፍርድ 7 ጊዜ በቀን አመሰግንሃለሁ፣ ስለ ጽድቅ ፍርድ አመሰግን ዘንድ በእኩለ ሌሊት እነሳለሁ። ነገር ግን በሚወስዱኝ ጊዜ እግዚአብሔር ነፍሴን ከሲኦል እጅ ያድናታል። በሞት ጥላ መካከል ብሄድ እንኳ አንተ ከኔ ጋር ነህና ክፉን አልፈራም። ከሌሊት ግርማ፣ ከመዓልት ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ስራ፣ ከአደጋ ከቀትር ጋኔን አትፈራም። ከሌሊት ግርማ፣ በመዓልት ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ስራ፣ ከአደጋና ከቀትር ጋኔን አትፈራም። ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱ በጎች ሆነናል ብሎ መዝሙረኛው ቅዱስ ዳዊት ለእግዚአብሔር ያላቸውን ፍቅር እንዲህ ገልጠዋልና። ከዚህ በላይ ከመላእክቱ ጋር ሲዘምሩ መላእክቱም ያመሰግናሉና እግዚአብሔርን ከሰማያት አመስግኑ ይላሉ። እነሱ ሲጸልዩ እኛ ግን እናንኮራፋለን፣ ወይም ራሳችንን እናካለን፣ ወይም በጀርባችን ተንጋለን በማይቋጭ ሀሳባችን
ለማስማማት ስናወጣ ስናወርድ እንገኛለን። ከዚህ አንጻር ለነሱ ያን ሙሉ ሌሊት በምን ሁኔታ ላይ እንዳሳለፉት አስቡ። ከዚያ ከነጋ በኋላ ጥቂት አረፍ ይላሉ። እኛ ግን ለመስራት ስንጀምር እነሱ ለአፍታ አረፍ የሚሉበት ወቅት አሏቸው። እያንዳንዳችን ግን ሲነጋ ከጎረቤቶቻችን ጋር እንጠራራለን፣ ስለ ማህበራዊ ጉዳዮቻችን እናወራለን። ከዚያም ወደ መወያያ መድረኮቻችን እናመራለን። ሌላው ከሹማምንት በፊት ይርበደበዳል። በምን ይፈረድብኝ ሊሆን እያለ በፍርሃት ይዋጣል። ያውም ምን ተውኔት አለ ይሆን እያለ ወደ ቲያትር ቤት ይሄዳል። ሌላውም ወደ ራሱ ጉዳይ ይሮጣል። እነዚህ ቅዱሳን ሰዎች ግን የነግ ጸሎታቸው፣ መዝሙራቸው ካደረሱ በኋላ ወደ ቅዱሳት መጻሕፍት ንባባቸውን ያመራሉ። አንዳንዶቹ መጻሕፍትን ለመጻፍ የተማሩ አሉ። ለእነዚህ በጸጥታ የሚኖሩበት የየራሳቸው በዓት አሏቸው። ማናቸውም ቢሆኑ የማይረቡ ቃላትን ከመናገር የተቆጠቡ ናቸው። አንዲት ቃል እንኳን አይናገሩም። ከዚያም ቀኑን ለ4 በመክፈል ማለትም በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት እና በምሽቱ መስዋዕታቸውን ያቀርባሉ። በእያንዳንዱ ማጠቃለያ ላይም መዝሙራትን፣ ዜማውን በማድረስ እግዚአብሔርን ያከብሩታል። ሌሎችም በመመገብ በመሳቅና በመጫወት እና አብዝቶ በመብላት በመጠጣት ሲፈነድቁ፣ እነሱ ግን በመዝሙራቸው በዜማቸው የተጠመዱ ናቸው። ምክንያቱም ለእንደዚህ ነገሮች ሆነ ለማዕድ ስርዓት ጊዜ የላቸውምና። ከምግባቸው በኋላ እንደገና ጥቂት ከተኙ በኋላ የተለመደው የቅድስና ኑሮ ይቀጥላል። የዚህ ዓለም ሰዎች በቀን ይተኛሉ፣ እነዚህ ግን በሌሊትም ንቁዎች ናቸው። በእውነት የብርሃን ልጆች ማለት እነኚህ ናቸው። የዚህ ዓለም ሰዎች አብዛኛውን የቀኑን ጊዜ ይተኛሉ፣ ወደ ከፍተኛ የድብታ ስሜት ይሸጋገራሉ። እነዚህ ግን ከምግብ ርቀው እስከ ምሽቱ በማህሌት በዜማ ተጠምደው ይውላሉ። ሌሎች ግን ምሽቱ ሲቃረብ ሲደርስባቸው ገላቸውን ለመታጠብ ይጣደፋሉ፣ ወደ ተለያዩ መዝናኛ ቦታዎች ይተማሉ። እነዚህ ቅዱሳን አበው ግን ስራዎቻቸውን ካጠናቀቁ በኋላ ወደ ጠረጴዛቸው ይሄዳሉ። በዚህን ጊዜ የሚበዙ አገልጋዮችን አይጠሩም ወይም በዓታቸው ለጫጫታና ለውዥንብር አያስረክቡም። አሊያም አስቀድሞ ወቅቱን የጠበቀ ከፍተኛ የምግብና ልዩ የሆነ በስጋ የሚዘጋጅ ምግብን አያዘጋጁም። አንዳንዶች ዳቦ በጨው አድርገው ብቻ ይመገባሉ። የደከሙ አበው ደግሞ ቅጠላቅጠልና ጥራጥሬ የሆነ ምግቦችን ይጨምራሉ። ከዚያም ለአጭር ጊዜ ከተቀመጡ በኋላ ወይም ደግሞ ሁሉንም በመዝሙር በዜማ ካጠናቀቁ በኋላ እያንዳንዳቸው የቅንጦት ወዳልሆነውና ጥቂት ጊዜ ለማረፍ ብቻ ወደ ተሰራው አልጋቸው ይሄዳሉ። በዚያ ለባለስልጣናት መርበድበድ የለም። ከሁሉም እኛ የተሻልነን እያሉ የሚንቀባረሩ ጌቶች ማየት በዚያ የለም። የባሮች ሰቆቃን መመልከት የለም። የህፃናትና የሴቶች ረብሻ በዚያ የለም። የእቃ ማስቀመጫና ማጓጓዣ የሚሆኑ ሳጥኖች የሉም። አሊያም የክት የሚሆኑ የተጋነኑ ልብሶች አይቀመጡም። ወርቅ ወይም ብር በዚያ የለም። እነዚያ ሁሉ ምንም የሉም። በዚያ ሙሉ በሙሉ ያለው ጸሎት፣ ዝማሬ፣ መንፈሳዊ እርካታ ነው። በዚያ ምንም አይነት ስጋዊ ፈቃድ መሻት የለም። የዘራፊዎችንም ጥቃት አይፈሩም። ሊያጡት የሚችሉት ምንም ነገር የለምና ሀብትን አይፈሩም። ያላቸው ሀብት ነፍስና ስጋ ከተዘረፉ መንፈሳዊ ቁሶቻቸው መጻሕፍት አገኙ፣ አተረፉ እንጂ አላጡም፣ አላጎደሉም።
እኔ በሕይወት ብኖር ክርስቶስ ለማገልገል ነው፣ ብሞትም ዋጋ አለኝ ተብሎ እንደተጻፈ ከሁሉም እስራት ባርነት ራሳቸውን ነፃ አውጥተዋል። የደስታ ድምፅ በጻድቃን ማደሪያዎች ነው የሚለው እውነታ ነው። ልቅሶና ጩኸት የሚመሳሰሉ ነገሮች በዚያ አይሰሙም። ጣሪያቸው፣ ቤታቸው ከእንደዚያ ጩኸቶች እና ሐዘኖች ነፃ ናቸው። በእርግጥ ሞት በእነሱ ይፈጸማል፣ ስጋቸው የማይሞት አይደለምና። ይሁን እንጂ ሞት እንደ ሞት አያውቁትም። በስጋ በሞት የተለዩ ወደ መቃብር የሚሄዱት በምስጋና እና በዜማ ነው። ይህንን ስነ ስርዓት ይሉታል እንጂ የቀብር ስነ ስርዓት አይሉትም። አንድ ሰው ሞተ ተብሎ ሲነገር ሐሴታቸው ታላቅ ነው፣ ፍስሐቸው ልዩ ነው። እንዲያውም እገሌ ሞተ ሳይሆን ፍጹምነት ደረጃ ደረሰ ነው የሚሉት። በመሆኑም በዚያ የተነሳ ምስጋና ማቅረብ አለ፣ ታላቅ ደስታና ምስጋና አለ። አንዳንዳቸው እንዲህ አይነት ፍጻሜ በራሳቸው ላይ እንዲደርስ ይጸልያሉ። ከዚህ አንጻር የእነሱም የዚህ ዓለም ተጋድሎ ተጠናቆ ከስራቸውና ከትግሉ ማረፍ ይሻሉ። እንዲሁም ክርስቶስን ለማየት ይሻሉ። ክርስቶስን ለማየት ይችሉ ዘንድ ይጓጓሉ። ከዚህ ባሻገር አንደኛቸው የታመሙ እንደሆነ ከማልቀስና ከማዘን ይልቅ ታማሚው እርዳታ እንዲያገኝ ይጸልያሉ። የሚፈውሳቸውም የሐኪሞች ጥበቃ እንክብካቤ ሳይሆን እምነታቸው ብቻ ነው። ሐኪም የሚያስፈልግም ከሆነ ለዚህ የሚሆን እጅግ ጠንካራ ጽናትና ፍልስፍና አላቸው። በዚያ ጸጉሯን የምትነጭ ሚስት የለችም። ያለ ጊዜ ወላጅ አልባ አሳዳጊ አልባ የሚሆኑ ሕፃናት በዚያ የሉም። ከእነዚህ ጉዳዮች ሁሉ ሸሽታ ነፍስ የምትመለከተው አንድን ነገር ብቻ ነው። በመጨረሻም እስትንፋሳቸው ከእግዚአብሔር ጋር ሆና በጽድቅ መለየትን። እንዲሁም በሽታ ከተከሰተ እንደ ሌሎች ጉዳዮች ሁሉ የበሽታው መንስኤ የሚያስከፋቸው ሳይሆን የሚያስደስታቸው ነው። ምክንያቱም የበሽታው ምንጭ አብዝቶ በመብላትና በመጠጣት ወይም በተደላደለ ሕይወት የመጣ አይደለምና። በሽታ ከጾም ብዛትና ጥንቃቄ ከተሞላ ሕይወታቸው ወይም ይህን ከመሳሰለው ስለሚመጣ ይደሰታሉ እንጂ አያማረሩም። በመሆኑም ሕመሙ በቀላሉ ይወገድላቸዋል። ያዳበሩት አደገኛ ልምምድ የሕመሙን አሉታዊ ተጽዕኖ ስለሚቀንሰው ለሕመሙ መወገድ በቂ ነው። እስኪ ንገሩኝ፣ እናንተ እንዲህ ልትሉ ትችላላችሁ? የቅዱሳን እግር ማንኛውንም ሰው በቤተ ክርስቲያን ሊያጥብ ይችላልን? እንዲህ አይነቱ ሰዎችስ በመካከላችሁ አይገኙምን? አዎ፣ ያለምንም ጥርጥር አሉ። ይሁን እንጂ የእነዚህ ቅዱሳን ሕይወት ሲነገር በአብያተ ክርስቲያናት ያሉትን አገልጋዮች ምዕመናን እናንቃቸው። በመካከላችን እኛ የማናውቃቸው በምስጢር የሚኖሩ ብዙ ቅዱሳን አሉና ከቤት ቤት እየተዘዋወሩ የሚያገለግሉ ወይም ወደ ተለያዩ የውይይት መድረኮች እየተሳተፉ የሚመሰክሩ አሊያም በሕዝብ ፊት ስለ ሌሎች የሚቆሙትንም ልንንቃቸው በፍጹም አይገባም። እንዲያውም እንዲህ አይነቱን አገልግሎት እግዚአብሔር አዟል። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተማገቱ በማለት ይናገራል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 17። ምንም እንኳ ሁሉም ጌጣጌጥ ቢባልም በርካታ ልዩ ልዩ አይነት ጌጣጌጦች እንዳሉ ሁሉ በስነ ምግባርም የምታነጽያ መንገዶች እንዲሁ ብዙ ናቸው። አንዱ ጌጥ ደማቅና ቅርጹ በሁሉም በኩል ክብ ይሆናል። ሌላው ደግሞ ለየት ያለ ውበት አለው። ይህ ግን እንዴት ይሆናል? እኩሌታው በሆነ አይነት ጥበብ መስመር እንደሚረዝም እና ማዕዘናቱ ቅርጽ እንደሚወጣለት፣ ሌላውም መልክ ከነጭ የበለጠ ጥሩ ነው።
ከማንኛውም አረንጓዴ መልክ የበለጠ ነው። ሌላው ደግሞ የደምን አይነት መልክ የተላበሰ ነው። ሌላውም ከባህር መልክ የበለጠ ሰማይ የመሰለ ሰማያዊ ነው። ሌላው በሐምራዊ መልክ የበለጠ ደማቅ ነው። በመሆኑም በዚህ የተለያዩ የቀለም አይነታቸው የሁሉንም አበቦች መልክ ወይም ፀሐይ ያላትን ቀለም ይገዳደራሉ። ይሁን እንጂ ሁሉም ጌጣጌጦች ተብለው ይጠራሉ። ከቅዱሳን ጋር ያለው ይኸው ነው። አንዳንዶች ራሳቸውን ያንጻሉ፣ ሌሎች ደግሞ አብያተ ክርስቲያናትን። ስለዚህ ቅዱስ ጳውሎስ በሚገባ ነው የጻድቃንን እግር ካጠበች የተራበውን ካበላች ብሎ የተናገረው። በመሆኑም ይህንን ሲናገር ሁላችንም ይህንን መልካም ስራ እንድንተገብረው ለማነሳሳት ሊሆን ይችላል። ስለዚህ እንዲህ አይነቶቹ ድርጊቶች ለመተግበር ራሳችንን እናፋጥን። ከዚያ የቅዱሳን እግር አጥበናል ብለን ለመኩራራት ያስችለን ይሆናል። እግራቸውን ማጠብ የሚገባ ግድ ከሆነ ምንኛ ገንዘባችን በራሳችን እጅ መስጠት አይገባን ይሆን? እንዲሁም ደግሞ በዚህ ረገድ ምሳሌነታችን የተሰወረ ሊሆን ይገባል። ቀኝ የምትሰራውን ይላል፣ ግራ አትወቅ። ማቴዎስ 6 ቁጥር 3። ለምን ብዙ አማኞች እንዲኖሩ ትሻለህ? አገልጋይህ አይወቅ፣ ከተቻለ ሚስትህ። ብዙዎች ለዚህ ምግባር እንቅፋቶች ናቸው። ከዚህ በፊት በፍጹም ጣልቃ ያልገባች ሴት ብዙ ጊዜ ወይ በከንቱ ውዳሴ አሊያም በሌሎች ፍላጎቶች ምክንያት እንደዚህ አይነቱን ስራዎች ልትጎትት ትችላለች። አብርሃም እንኳ እንደዚያ የምትደንቅ ሚስት እያለችው ልጁን ሊሰዋ ሲል ከሷ ሸሽጎ ነበር። ሊሆን የሚችለውን ባያውቅም እንኳ ሙሉ በሙሉ ወስኖ ራሱን አስገድዶ ልጁን የግድ መስዋዕት እንደሚገባው ተገንዝቦ ነበር። ከዚያስ ምን ሆነ? ማንኛውም ተራ የሆነ ሰው ይህን በተመለከተ ጊዜ እንዲህ ሲል አይችልምን? እንዲህ አይነት ወንጀል የሚፈጽም ሰውስ ማን ነው? በአሰቃቂ ወንጀልና ጭካኔ ራሱን አይከስምን? ሚስቱ እንኳን ልጇን እንድታይ የልጇን መጨረሻ ኑዛዜ ቃል እንድትቀበልና የልጇን አሟሟት ሁኔታ እንድታይ እማኝ እንድትሆን አልፈቀደላትም። እንደ እስረኛ ይዞት ሄደ እንጂ። እውነተኛ ጻድቅ አባት በሌላ አንዳች ነገር አልነበረም ድርጊቱን የፈጸመው በቅዱስ ቅናት የእግዚአብሔር ፈቃድ በፍቅር ለመፈጸም እንጂ። በመሆኑም ሀሳቡ የታዘዘውን እንዴት አድርጎ ማሟላት እንደሚገባው ብቻ ነበር። አገልጋይ አልነበረም፣ ሚስት አልነበረችም። በፍጹም እሱ ራሱ ጉዳዩ ምን እንደሆነ አያውቅም ነበር። ይሁን እንጂ ንጹሕ መስዋዕት ለማቅረብ ሲል ሀሳቡን በማልቀስ ወይም በማንኛውም አይነት የተቃውሞ አላበላሸውም። ይስሐቅም እንዴት ያለ ድንቅ የሆነ ርቱዕ ጥያቄ እንደጠየቀ ተመልከት። እሳትና እንጨት ይኸው አለ፣ የመስዋዕቱ በግ ግን ወዴት አለ ብሎ ነበር የጠየቀው። የአባቱ መልስ ምን ነበር? ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል የሚል ነበር። ዘፍጥረት ምዕራፍ 22 ቁጥር 7-8። በዚህ አብርሃም ትንቢት ተናግሯል። እግዚአብሔር ራሱን በልጁ የሚቃጠል መስዋዕት አድርጎ እንደሚያቀርብ፣ ይኸውም ጊዜው ሲደርስ እውን ሆኗል። ግን ለምንድን ነው ከልጁ ከይስሐቅ ይህን የሰወረው? በዚህ አድራጎቱ መደነቅ፣ ተደናቂነት ፈርቶ ነው። የማይጠቅም ባሪያ መሆኑን ለመመስከር ነው። እንግዲህ በእንዲህ አይነት ጥንቃቄና አስተውሎት ነው ይህንን ጉዳይ ሙሉ በሙሉ የተገበረው። ስለዚህ ቅዱሳን መጻሕፍት የሚሉት የሚመሰክሩት ትክክል ነው። ቀኝ የምትሰራው ግራ አትወቅ። የራሳችን አባል የሆነ ውድ ሰው ቢኖረን አስፈላጊ ካልሆነ በቀር የሰራናቸውን በጎ አድራጎቶች ለዚያ ሰው ለማሳየት ለመንገር አንጓጓ። ስለዚህ ቅዱሳን መጻሕፍት የሚሉት የሚመሰክሩት ትክክል ነው። ቀኝ የምትሰራው ግራ አትወቅ። የራሳችን አባል የሆነ ውድ ሰው ቢኖረን አስፈላጊ ካልሆነ በቀር
የሰራናቸውን በጎ አድራጎቶች ለዚያ ሰው ለማሳየት ለመንገር አንጓጓ። በዚህ ብዙ ክፉዎች ሊነሱ ይችላሉና ሰው በከንቱ ውዳሴ በቀላሉ የሚነሳሳ ነው። እናም መሰናክሎች ብዙ ጊዜ ብቅ ማለት ይጀምራሉ። ስለዚህ ስራዎቻችንን ከተቻለ ከራሳችን ቢሆን እንሰውራቸው። የተገባልን ቃል ኪዳን በረከት በጌታችን በኢየሱስ ክርስቶስ ጸጋና ፍቅር ከእርሱ ጋር ካለች ከአባታችን ከቅዱስ ዮሐንስ አፈወርቅ ጋር ለዘላለሙ ጸንታ ትኑር አሜን። ያስተማረን የመከረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።